የኢትዮ ኮሪያ የቢዝነስ ፎረም በአዲስ አበባ ተካሂዷል። ፎረሙ የተካሄደው የደቡብ ኮሪያ ስፔሻሊስት ኮንትራክተርስ ማህበር ልዑክ ቡድን ጋር ሲሆን የማህበሩ ልዑካን በኢንቨስትመንት ዘርፍ ለመሰማራት ወደ ኢትዮጵያ መምጣታቸውን የተነገረው። በፎረሙ መክፈቻ ኢትዮጵያ ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ማድረጓን ያነሱት የኢትዮጵያ የኢንቨስትመንት ኮሚሽን ምክትል ኮሚሽነር የተለያዩ ቁልፍ ዘርፎችን የማዘመን ስራ ሀገሪቱ ማከናወኗን ገልጸዋል። ኢትዮጵያ is currently implementing a comprehensive economic transformation ኢትዮጵያ በአሁኑ ጊዜ የኢኮኖሚ ማሻሻያ አጀንዳ ስር ሁሉን አቀፍ የኢኮኖሚ ለውጥ ተግባራዊ እያደረገች ነው። ይህ የማሻሻያ ፕሮግራም በአንድ ዋና መርህ የሚመራ ሲሆን ተወዳዳሪ ሊገመት የሚችልና በግል ዘርፍ ላይ የተመሰረተ ኢኮኖሚን ለመፍጠር የሚያስችል ነው። ኢትዮጵያ ግልጸኝነትን መተንበይ የሚችልና የኢንቨስትመንት ታማኝነትን ለማረጋገጥ ሎጂስቲክን፣ ፋይናንስን፣ ቴሌኮምንና የግንባታ ፈቃድን ጨምሮ ቁልፍ ዘርፎችን በማዘመን ላይ ትገኛለች። predictability and investment confidence ኢትዮጵያ በ1950ዎቹ የተባበሩት መንግስታት የሰላም አስከባሪ ኃይል አካል በመሆን በኮሪያ ተፈጥሮ የነበረውን ጦርነት ለማረጋጋት የጦር ኃይሏን በመላክ የበኩሏን ድርሻ ተወጥታለች። በዚህም ከ120 በላይ የኢትዮጵያ ወታደሮች ለደቡብ ኮሪያ ተሰልፈው ሲዋጉ በጀግንነት የተሰዉ ሲሆን 536 ያህሉ ደግሞ ቆስለዋል። ከ70 ዓመታት የተሻገረው የሁለቱ ሀገራት ወዳጅነት አሁንም ቀጥሎ ይህኛው የቢዝነስ ፎረም ከውይይት ባሻገር የሁለቱን ሀገራት ግንኙነት ለማጠናከር ብሎም የጀመሩትን የእድገት ጉዞ ለማስቀጠል እንደ ድልድይ እንደሚያገለግል በኢትዮጵያ የደቡብ ኮሪያ አምባሳደር ተናግረዋል። South Korea and Ethiopia share a special relationship rooted in history. ደቡብ ኮሪያና ኢትዮጵያ በታሪክና በጋራ መከባበር ላይ የተመሰረተ ልዩ ግንኙነት አላቸው። ከ70 ዓመታት በላይ ሁለቱ ሀገሮች በኮሪያ ጦርነት ውስጥ ከነበሩት የኢትዮጵያ ወታደሮች ጀግንነት ጀምሮ እስከ 10 ዓመታት የልማት የሰው ኃይል አቅም ግንባታና የህዝብ ለህዝብ ትብብር ድረስ ጎን ለጎን ቆመዋል። ዛሬ ሁለቱ ሀገራት ጓደኛሞች ብቻ ሳይሆኑ የጋራ ብልጽግናን ለማምጣት አብረው የሚሰሩ አጋሮች ናቸው። የዛሬው መድረክ ስብሰባ ብቻ ሳይሆን ድልድይ ነው። በኮሪያ እውቀትና በኢትዮጵያ ፍላጎት መካከል ድልድይ ነው። በፈጠራ መፍትሄዎችና በጠንካራ የአካባቢ ፍላጎት መካከል ድልድይ የሚሆነው ከሁሉም በላይ ደግሞ የጋራ እድገትን ወደፊት ለማራመድ በወሰኑ በሁለቱ ሀገሮች መካከል ድልድይ ነው። Determined to advance a future of shared growth. ከ2 ሚሊዮን በላይ አባላት ያሉትና የተለያዩ የዘርፍ ማህበራትን ያቀፈው የደቡብ ኮሪያ ስፔሻሊስት ኮንትራክተርስ ማህበር ወደ ኢትዮጵያ ሲመጣ የኢንዱስትሪ ፓርክ ለመገንባት እንደሆነ ተመላክቷል። የማህበሩ አመራሮች በኢትዮጵያ ኢንቨስትመንት ዘርፍ ለመሰማራት የሚያስችል የገበያ ጥናት እያደረጉ ሲሆን ለልዑካን ቡድኑም የተለያዩ ገለጻዎች ተደርገዋል። የኮሪያ ኢንዱስትሪ ፓርክ የራሳቸውን ኢንዱስትሪ ፓርክ ለመገንባት ኢትዮጵያ ውስጥ ለመገንባትና ኢትዮጵያ ውስጥ ምን እድል አለ በኢንቨስትመንት፣ በንግድ፣ በኢንዱስትሪ፣ በኮንስትራክሽን፣ በሌሎችም ኢንቨስትመንት አማራጮች ምን አሉ የሚለውን ነገር ለማስረዳት ይሄ ተዘጋጅቶ ፕሬዘንቴሽኑ ቀርቦላቸዋል። እሱ ላይ ነው ውይይት እየተደረገ ያለው። ከዛም በኋላ ጉብኝት ይኖራቸዋል ከሌሎች ተቋማትም ጋራ ውይይት ይኖራቸዋል። ከዛ በኋላ ይወስናሉ። የማህበሩ በኢትዮጵያ ኢንቨስት ማድረግ ለበርካታ ዜጎች የስራ ዕድልን ከመፍጠር ብሎም ሀገሪቱ ወደ ውጭ የምትልካቸውን ምርቶች መጠን ለማሳደግ ትርጉም ያለው ለውጥ እንደሚኖረው ታምኖበታል። እንደ መንግስትም በዘርፉ የሚስተዋሉ እክሎችን በማስወገድ የተለያዩ ማሻሻያዎች መደረጉ የተገለጸ ሲሆን በኢንዱስትሪ ፓርኮች ላይ ለመሰማራት ለሚፈልጉ ድርጅቶች በቂ ዝግጅት መኖሩ ተነግሯል። እነሱ ትልቅ የሆነ ቦታ እንፈልጋለን፣ እዚሁ ማምረት እንፈልጋለን ማለት ለሀገር በጣም ጥሩ ጠቀሜታ አለው። አንደኛና ዋናው የስራ እድል ይፈጥራል። እኛ ዜጎች የስራ እድል አግኝተው መስራት ይችላሉ። ከዛም ደግሞ በተጨማሪ እነሱ አምርቶ ወደ ውጭ መላክ ይችላሉ። ኢትዮጵያ ከኮሜሳ ከአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያም ከሌሎችም ጋር የተለያየ ግንኙነቶች ስላለት ይህንን በመጠቀም እዚህ አምርቶ ወደ ሌላ መላክ ይችላሉ። መንግስት አሁን እያደረገ ባለው ሪፎርም አንደኛ እነዚህ አሳሪ የሚባሉትን ነገሮች ለማስወገድ ነው። ምናልባት እስካሁን ብዙ አዋጆችን፣ ፖሊሶችን፣ የንግድ ህግን ጭምር እያሻሻሉ ነው። ስለዚህ አሳሪ የሚሆን ነገር የለም አለ። አሁን ኢንዱስትሪ ፓርክ መገንባት ለሚፈልግ ቦታዎች አሉ። አዲስ አበባ ዙሪያም አለ፣ ደቡብ ላይ አለ። አዲስ አበባ ዙሪያ በተለይ ገዳ ስፔሻል ዞን በጣም ለዚህ ዝግጁ የሆነ መሬት አላቸው። ብዙ ችግር የለም። ቦታ ለዚህ ኢንቨስትመንት የሚመጣ ካለ በቂ ዝግጅት ተደርገዋል። ምንም ችግር የለውም እና ጥሩ ነው። የራሳቸው ኢንዱስትሪ ፓርክ አሁንም ኦልሬዲ ብዙዎች ወስደው እየሰሩ ነው ያሉትና ያ በዝግጅት አስፔክት ሀገር ውስጥ ጥሩ ዝግጅት ነው ያለው።
ለዛ ቦታዎች ሁሉ ተለይቶ ተዘጋጅቶ በኢትዮጵያ የኢንቨስትመንት እድሎችን ለመመልከት የመጣው የደቡብ ኮሪያ ስፔሻሊስት ኮንትራክተርስ ማህበር ልዑክ ቡድን በተለያዩ ቦታዎች የመስክ ጉብኝት እንደሚያደርግ ተገልጿል።